በሳምንት 600 ሺህ ፎሎወር ከገባ ምን ይመስላል? አዶናይ እኮ ሰይፉ ሾው ላይ ይቅረብ የምትሉ ሰዎች እየሰማን ነው። ሰይፉ ፋንታውን አዶናይን እንዴት ሊያቀርብ ይችላል? በሁለት ምክንያት አይቀርበውም። አንደኛ ከአራተኛ ክፍል ወይም አራተኛ ክፍል እያለው ሴጋ መምታት መርጨት ጀመርኩ ያለን በሚዲያው ቢያቀርበው የታወቀ ሚዲያና በህግ የተቋቋመ ስለሆነ ሰይፉ ፋንታውን ሊከሰስ ይችላል። በህዝብ እይታ ደግሞ ይወርዳል። አንድ ሰይፉ ፋንታውን ልጅ አለው። ልጆቹን እንዴት ያስተምራቸዋል? ከዚህ ሴካ በአራተኛ ክፍል ላይ ጠበጥባለሁ ያለ ሰውዬ ሰይፉ ፋንታውን ቢያቀርበው ልጆቹን ምን ሊያስተምራቸው ነው? ነገ እኮ ሲያድጉ ይጠይቁታል። አንተ የኛ አባትን እንደ ምንድን ነበር ስትሰራ የነበረው ሊሉት ይችላሉ። አሁንስ ምን ይሰማሉ? ያን ያዩታል እኮ ሾው ሴጋ ሲል ሰምተው ሊሆን ይችላል። ቀፋቸው ትተውት አባታቸው ሲያቀርበው ቢያዩ ዋስገው ነው። ሰይፉ ፋንታውን እኮ እንደ እውነቱ ልጅ አለው። ሶፊያ ሽባባው ልትሞሽር ነው። የጂጂ እህት ሶፊያ ሽባባው የቀረበላት የታገብኛለች ጥያቄና ምላሿ። አዲሱ ሙሽራስ በሶፊያ ልብ እንዴት ተወደደ? የናጠጠውን ቱጃር አላገባህም ለምን አለችው? የ100 ሚሊዮን ብር ቤቱን ለምን ውድቅ አደረገችው? የልጆቹ አባት የሆነው ዶክተር ወዳጄነህ መሐርነት ስለሷ ትዳር ምን ያስባል? እነዚህንና ሌሎችም ስለ ዘማሪው ያልተሰሙ መረጃዎችን ልናስደምጣችሁ ነው። አብራችሁኝ ጥቂት ዝለቁማ። ቤታቸው የጥበብ አድባር ነው ብንል ማጋነን አይሆንብንም። ስሟ እንደ ማር ከሚጣፍጠን ጂጂ ጋር የተለየ ቅርበት እንዳላቸው ይነገራል። ሶፊያ የጂጂ እውቅና የሸፈናት የማታበራ ኮከብ አልሆነችም። ገና በወጣትነቷ ሄርሜላ ፊልም ላይ ዋና ገጸ ባህሪዋን በመተወን ተጫውታለች። ከዛ በኋላ የሰራችው ፊልም የለም። ምን ነው ምን ገጠመች ስትባል የሚሰሩ ፊልሞች እንቶ ፈንቶ ይበዛቸዋል፣ ለልቤ የሚቀርብ ስክሪፕት አላገኘውም ብላለች። ሶፊያ አነጋጋሪ የፕሮቴስታንት ታዋቂ ዘማሪ ናት። የትውልድ ነገር እንደሚያስጨንቃትም የቅርቧ ሰዎች ይናገራሉ። የሰው አፍ የሚሰብራትም ሴት ነች። የመጀመሪያ ትዳሯ ከዶክተር ወዳጄነህ ጋር ቢመሰረትም የወሬ ንፋስ አነቃንቆ ከጣለው ቆየ። ዶክተር ወዳጄነህ በብዙ ማህበራዊ ጉዳዮች ላይ የሚያቃና ምክሩን ያዩ ጠንቋይ ለራሱ ያውቅም የሚለውን አባባል የሚያስከትሉ ሰዎችን መስማት የተለመደ ጉዳይ ሆኗል። ሶፊያ በተደጋጋሚ ስለ ዶክተር ወዳጄነህ መልካምነት መናገሯ፣ እሱም ስሟን አወድሷ ለመጥቀቡ እነዚህ ሰዎች ያላለቀ ፍቅር ይዘው ባከኑ ለምን አብሮ አይሆኑም የሚሉ ድምጾች በተደጋጋሚ ይሰማሉ። ረጅም ዓመታት ተለያይተው ዳግም የተጋቡ ጥንዶች በተገኙ ቁጥር ማይክና ካሜራው የዶክተሩ ቤት ፊት ይደቀናሉ። አመለሰት ሙጬና ሰይፉ ፋንታውን ከታዋቂ ሰዎች መሃል ለምን አትታረቁም የሚል ጥያቄ ከሰነዘሩ ጥቂት ሰዎች መካከል ይጠቀሳሉ። የነ ሶፊያ ትዳር በአንድ ቃለ መጠይቋ እንደተናገረችው በበሬ ወለደ ወሬ ተናጋ ነው። በወቅቱ ትዳራቸው በልጅ እንደተባረከ ብዙም ሳይቆይ ሶፊያ ላይ ከምታገለግልበት ተቋም በኩል ትዳሯን የሚረብሽ ወሬ መስማት ጀመረች። በመጽሔቶች ታሪካቸው መውጣት በመጀመሩ ሐሜቱን መቋቋም የሚያስችል በጥበብ የምታልፍበት ጊዜ ልቧ ሊያቀብላት አልቻለም። ጦር ከፈታው ወሬ ፈታው ሆነ ነገሩ። ፍርድ ቤት ሳይቆሙ በሽማግሌ ሳይዳኙ ሁለት ልጆች ያፈሩበት ትዳር ካፈረሱ በኋላ ሁለቱም በየፊናቸው በልጆቻቸው ጉዳይ ግን ሳይለያዩ ኑሮን መግፋት ጀመሩ። ሶፊ ስለ መጀመሪያ ትዳሯ መፍረስ ልጅነቷና አለማስተዋሏን ታነሳለች። ነገር ግን ዳግም የዶክተር ሚስት የመሆን ሀሳብ በጭራሽ በማለት ነው የምታስተባብለው። በቅርቡ እያጋራች ያለችው ነገር ግን የልጆቹ አባት አይነት ማንነት ያለው ወንድ ቤት ለመስራትና ቅድሚያ ሊሰጡት የሚገባ ወንድ እንደሆነ ካጋራችው መልእክት መረዳት ይቻላል። ሶፊያ በመልእክቷ እህቶች ወንድሞች ሲያጯችሁ ስንጋባ የ100 ሚሊዮን ብር ቤት እገዛልሻለሁ፣ ደረጃ 1 መኪና አስነዳሻለሁ፣ የፈለግሽውን የንግድ ሱቅ ከፍትልሻለሁ፣ ዓለምን አሽከረክርሻለሁ፣ በሰማይ አበርሻለሁ የሚሏችሁን የምር አትውሰዱት፣ ለበዓሉ ድምቀት ነው ስትል ሹፈቷንም ጭምር ገልጻለች። ብዙ ሀብት ያለው ሳይሆን እሱ ራሱ ማንነቱ ሀብቱ የሆነውን ምረጡ ትላለች። ይህ መልእክት የሶፊያ የብስለትን ደረጃ ያሳየ፣ ደግሞም አለፍ ብለን አሻግደን እንካልን በየመድረኩ በደግነቱ አንስታ የሚያጠግበውን ዶክተር ወዳጄነህን እያደነቀች